ሰሙዬ ተባረክ። ማይከን ክፈትና እግዚአብሔርን እጅግ አድርገን እናመሰግናለን። ለእግዚአብሔር ክብር ይሁን። ኔትወርክ ነው የሚያስወርደው ወገኖች፣ ኔትወርክ ያስወርደዋል። ኔትወርክ ነው የሚያስወርደው። እግዚአብሔር ይባረክ። ደስ ብሎናል። አንተ ወንድማችን ነህ። እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፍቃድ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስን ልከህ ለእኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት እንዲሞት ስላደረክ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ። በቅዱስ ቃልህ በቀሪ የሕይወት ዘመኔ ታደገኝ። እንካ ሕይወቴን፣ እንካ ዘመኔን። ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ፣ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ሰሙ የቀኝ እጅን ልብህ ላይ ብቻ ጫንልኝ። በጌታ በኢየሱስ ስም ብለህ ልብህ ላይ ብቻ ጫን በእምነት። የተወደደ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስም በዚህ ሰዓት ስለ ወንድሜ እጸልያለሁ፣ ስለ ወንድማችን እጸልያለሁ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሎ እንዳለ ባሪያ ጳውሎስ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ነህ ሰውን የምትለውጥ፣ አንተ ነህ የሰውን ልብ የምትለውጥ። ወንድማችንን በእውነተኛ ፍቅር በእውነተኛ እግዚአብሔር አነካክ ልቡን ስለነካው ልቡን ስለለወጥከው ልቡ በፍቅርህን የተሸነፈው በሰው አይደለም የተሸነፈው በፍቅርን የተሸነፈው ጌታ ኢየሱስ እንዴት እንደሚወድህ በእንባ ሲገልጥ እግዚአብሔር ሆይ ሰምተናል። እግዚአብሔር ሆይ ወንድሜን ለእንደዚህ ሕይወት ስለጠራው ወደ ክብር ስለጠራው ወደ ማዳን ስለጠራው እጅግ አድርጌ አመሰግናለሁ። ለሕይወት የሚሆን ንስሐን ስለሰጠው እጅግ አድርጌ አመሰግናለሁ። የሚከታተለውን እግዚአብሔር የትኛውንም የክፋትን አጀንዳ የሰይጣንን ወጥመድ በልጅ በክርስቶስ ኢየሱስ የስም ስልጣን ከዚህ ሰዓት ጀምሮ እንጸልያለን። ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ስልጣን የወንድሜ ልብ በፍቅር ስለተሸነፈ የትኛውም ካንተ ዓለም ያልሆኑ የክፋት መንፈሳውያን ሰራዊት በስም አድራሻው የተመደቡ የትኛውም የአጋንንት ሰራዊት ከዙሪያው እግዚአብሔር በስምህ ጉልበት ጉም በንፋስ እንደሚበተን የተበተነ ይሁን። ነፍሱን ሊነጥቅ የሚፈልግ ሊገለው የሚፈልግ መንገዱን ሊያጨናግፍ የሚፈልግ የትኛውም የሰይጣን መልእክተኛ ከህይወቱ ላይ በኢየሱስ ክርስቶስ የስም ስልጣን ከዚህ ሰዓት ጀምሮ እንዲነሳ እጸልያለሁ፣ እንዲለቀው እጸልያለሁ፣ ከበባ እንዲበተን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህንን ወንድም ለማዳን ጠርተዋል። ገናም ደግሞ
ዓለም የሚጠቀምበትን እግዚአብሔር በጌታ በኢየሱስም ያንተን ጸጋና ያንተን ቃል ጨምረበት በመንግስትህ አሳድገህ መንፈስህን ሞልተው ቃልህን ሞልተው እነዛ አባቶቻችን ሐዋርያት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት ሊመሰክሩ በወጡበት ምድር ሁሉ እየመሰከሩ እንደ ከዋክብት እየደመቁ እንዳለፉ በቀሪ የህይወት ዘመኑ ያንተን ማዳን ከአፉ ሰምተው ሰዎች ይድኑ ዘንድ በጸጋህ እንድትሞላው በቃልህ እንድትሞላው እግዚአብሔር ሆይ በእውነትና በፍቅር እንድታሳድገው በልጅ በኢየሱስ ክርስቶስም ለታመኑት እጆች ለአንተ አደራ አሳልፌን ሰጠሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብለህ እንዳልክ ጌታ ኢየሱስ አሁን እጁን በልቡ ላይ ባደረገበት ልቡን ጌታ ኢየሱስ ያንተ ሰላም ይቆጣጠረው፣ ያንተ ፍቅር ይቆጣጠረው፣ ያንተ ጸጋ ይቆጣጠረው፣ ያንተ መንፈስ ይቆጣጠረው። መውጣት መግባቱ በአንተ ቁጥጥር ውስጥ ይሁን። እግዚአብሔር ሆይ ከክፉ ሁሉ ጠብቀው፣ ከራሱ ስተት፣ ከሰይጣን ወጥመድ፣ ከየትኛውም አደጋ በስምህ ጉልበት የተከለለ ይሁን፣ በስምህ ጉልበት የተደበቀ ይሁን፣ በስምህ ጉልበት የተሸፈነ ይሁን፣ በስምህ ጉልበት የተጋረደ ይሁን። እግዚአብሔር ሆይ ለራሱም ስተት፣ ለሰይጣንም ወጥመድ፣ ለክፉ ሰዎችም ምክር ተላልፎ እንዳይሰጥ አቤቱ ጌታ ሆይ ጠብቀው። በጌታ በኢየሱስ ክርስቶስምና ስልጣን ቀኝህና የፊት ብርሃን ይብራለት። መልካሚቱ እጅ ለመልካም በሱ ላይ ትሁን። በሚሰራበት ቦታ ዕውቀትንና ማስተዋልን ጥበብንና ጸጋን አብዛለት። ትናንት ሲወግረን የነበረ ሰው፣ ትናንት ሲሰድበን ሲያንቋሽሸን የነበረ ሰው ለካስ የሚገፋል ለዚህ ነው። ዛሬ ሁሉም እንዲሰማ ፈልጋለሁ። ትናንት ቆሻሻ ባለጌ ምናምን እንዲህ ሲለን ሲያንቋሽሸን የነበረ ሰው ለካስ የሚገፋን እዚህ ድረስ ነው። ለካስ የተገፋ ነው እዚህ ድረስ ነው። ለካስ የተገፋዋት እዚህ ድረስ ነው። ብዙዎች ተስፋ ቆርጠው ከፈጣሪ ርቀው ሌላ ህይወት ውስጥ ይገባሉ። ለካስ ህይወት ማለት አንዳንዴ ምን አለ መሰላችሁ በጣም ከባድ ነው። ከምትሸከሙት በላይ ከምታስቡት በላይ ክርስትና ለካስ መገፋት ነው። ለካስ ራስን መስጠት ነው። ብዙዎች እግዚአብሔርን ማግኘት ማለት ምን ማለት እንደሆነ አያውቁም። አያችሁ፣ ለካስ እግዚአብሔርን ስናገኝ ብቻችንን አንሆንም። ለካስ የእግዚአብሔርን ሰዎች አጠገባችን ይሆናሉ። እግዚአብሔር ሰላም ነው እና ደስተኛ ነው የምንሆነው። እግዚአብሔር የሌለበት ህይወት በቃ እና መዋረድ ነው። ሰላም የለም፣ መሰደብ ነው። አያችሁ፣ አንድ ምን አለ መሰላችሁ ለካስ ክርስቶስ የተገፋው የተሰደበው ባዶ አድርገው እርቃኑን የሰቀሉት ለካስ ሕግ አዋቂዎች ናቸው። ሕግ እናውቃለን፣ ቶራና የነቢያትን መጽሐፍ እናውቃለን የሚሉ ከኛ ይልቅ ከኛ በላይ ሕግና ነቢያትን ያውቃሉ ብለው የሚያስቧቸው እነዛ ግብዞች ናቸው። ለካስ ማንም እናውቃለን ብሎ ይመጣ ሊቀበላቸው አይችልም። ምክንያቱም እነሱ የሚያስቡት እግዚአብሔር በገለጠላቸው ልክ ሳይሆን የአይሁድ መምህራን ባስተማሯቸው ልክ ነው። ክርስትና እንዲህ አልነበረም። ክርስቶስን ማወቅና መከተል እንዲህ አልነበረም። እንደነሱ ሐሳብ ቢሆን በጣም የእግዚአብሔር መንግስት የሚወርሰው መጽሐፍ ማንበብ የሚችል ሕግና ነቢያትን የሚጠነቅቅ መጽሐፍትን የሚገልጥና የሚያውቅ እንደዛ ነው። ብዙዎች ከእግዚአብሔር ቃል ይልቅ ብዙዎች ከእግዚአብሔር ድምጽ ይልቅ የሚከተሏቸውን ሰው ማንነት ነው የሚከተሉት።
እግዚአብሔርን ማየት፣ እግዚአብሔርን መውደድ፣ እግዚአብሔርን መከተል እውነት ለነፍሳችን ረፍት ነው፣ ሰላም፣ ደስታ። ትናንት በጣም ሰፈር አረግ ነበር። ለምንድን ነው? ለምን ነበር? በጣም እቀና ነበር። በጣም ታገል ነበር። ምን አለ መሰላችሁ? እግዚአብሔር በሌለበት ቦታ ሰላማችሁ ሰላም አይደለም። እንባችሁ ለካስ ይቅርታችሁ እንኳን ፌዝና ነቀፋ ለካስ ይቅርታ የለም እግዚአብሔር የሌለበት ቤት። ሁሉም ይሄ ማስመሰል ይወጣል አይደል? እርካታ የለም። ሁሉም ራሱን እንጂ እግዚአብሔርን ማሳየት አያውቅም። በነገራችን ላይ እንድታውቁ ፈልገው እኔ የማውቀው እግዚአብሔር እናንተን ካላወቃችሁ እኔን ሲኦል ይክተተኝ። እናንተ ያወቃችሁት እግዚአብሔር የእውነት እውነተኛ ከሆነ እኔ ሲኦል ልግባ። ለካስ ያማል፣ አንዳንዴ ይደክማል። አያችሁ እግዚአብሔርን መፈለግ ከባድ ነው። በጣም ብዙ ሰዎችን በህይወት አይቻለሁ። በጣም ከራሴ ጋር ታገል ነበር። ለካስ እግዚአብሔርን ማወቅ ለካስ ትሁት መሆን ነው። ልባችንን፣ ማንነታችንን፣ ራሳችንን አሳልፈን መስጠት ነው። እግዚአብሔር የሌለበት ህይወት ሰላም የለም። እኔ ብዙ ሰዎች ነው ያለው ዛሬ ክርስቲያን ነኝ ብለው ነገ ሲጨፍሩ ያያቸዋለሁ። በጣም እያዘንኩኝ በቃ ልንቆጣጠረው ማንችለው ስሜት የለም። አንዳንድ ጊዜ ማንናገራቸው ስሜቶች ዛሬ ትሁት ይሆንና ነገ ፍጹም እግዚአብሔር ከሚለው ሐሳብ ውጭ ይሆናል። እግዚአብሔርን መምሰል የእውነት ትሁት መሆን ነው። ስለ እግዚአብሔር መኖር ነው መሞት ነው። ሁላችሁም እባካችሁ እግዚአብሔርን እንፈልግ። ከራሳችን ጋር እናውራ። የነፍሳችንን ጥሪ እንመልከትና ከእግዚአብሔር ጋር ዲስከስ እናድርግ። ያኔ ስናረፍ እውነት መገፋታችን ሁሉ፣ መሰደባችን፣ መንቆሸሻችን አስባችሁታል? ክርስቶስ ከይሁዳ ወገን ሆኖ ሲገፉት የነበረው ይሁዲዎች ነበሩ። ሲሰድቡት የነበሩ፣ ለፍርድ ሲያቀርቡትና ሲሰቅሉት የነበሩ ይሁዲዎች ነበሩ። ልክ ናቸው አላላቸውም። እናንተ የኔ ወገን ስለሆናችሁ ትክክል ናቸው አላላቸው። እሱ በር ነበር፣ ህይወትን ነበር፣ ለሁሉም መልስ ነበር። ለሁሉም አያችሁ፣ የገፋው ሰው ማንም ሰው አልነበረም። ማንንም አልገፋም። እየሞተን እንኳን ህይወትን ይለምንልን ነበር። በስቃያችን ውስጥ ሁሉ ስለኛ ፈውስ ነበር እሱ። በሞታችን ውስጥ ሁሉ ህይወት ነበር። እየሞተ ስለኛ ህይወትን ይሰብከን ነበር። እየቆሰለ ስለኛ ፈውስ ነበር። እየደማ አያችሁ የዘላለም ህይወትን ይሰጠን ነበርና ጉዟችን ክርስቶስን ማይመስል ከሆነ፣ እሱን ማየት ማንችልበት ከሆነ ድካም ነው። እኔ በህይወቴ በጣም የደከምኩ አይነት ሰው ነኝ። በጣም ሲሻለሁ እኔ እግዚአብሔርን እንዲያየኝ እፈልጋለሁ። መረጋጋት እፈልጋለሁ። አንድ ቀን ሰላም አግኝቼ ክርስቶስ ቢወስደኝ ደስ ይለኛል። ከዚህ በላይ በሱ ካለ ሰላም፣ እረፍት በላይ ምንም ነገር የለም።
ህይወት ምን እንደሆነ ታውቃላችሁ? እግዚአብሔር የተለየ ህይወት ነው። መራብ ምን እንደሆነ ታውቃላችሁ? ክርስቶስ ማን እንደሆነ አለማወቅ ነውና የእውነት ነፍሳችን እሱን ማትራብ ከሆነ እሱን ማትጠማ ከሆነ ስለሱ ማንኖር ከሆነ ሁላችንም ማሽነን። ሁሌ የሚያሳስበኝ ነገር በሞት የት ነው የምሄደው? በዚህ አይነት ማንነቴ በዚህ አይነት ምንነቴ ይሄ ማንነቴ የእውነት እኔ ለእግዚአብሔር ኮምፓተብል ነኝ ወይ? እግዚአብሔር እኔን ማየት ይችላል? ስለኔ ሲሞት ህማሙን እያሰብኩ ነው። የእሱን መቁሰል እያሰብኩ ነኝ ወይ? በእርሱ ቁስል እኛ ተፈወስን። እኔ ተፈውሻለሁ። ቁስሉን እያሰብኩ ነው መፈወስ ችያለሁ። እኔ አልቻልኩም። የእሱ መቁሰል፣ የእሱ ህማሙ፣ የእሱ መገፋትና መገረፍ ለእኔ ሰላም አልነበረም። እና የእውነት ልንገራችሁ እግዚአብሔርን ማየት ከቻለን ያ ትልቅ እረፍት ነው። ስለኛ የሞተው፣ ስለኛ የቆሰለው፣ ስለኛ የደማው አያችሁ፣ እረፍት እንኳን አልነበረው። እርሱ በምድር በኖረበት ጊዜ ስለኛ እያሰበ ነበር። ስለኛ እያሰበ ይገረፍ፣ ይቆሰል፣ ይደማና ይወጋ ነበርና ይሄን ሁሉ ነገር አሁን ስለኔ ሲል ዋጋ የከፈለው እያልኩኝ ማሰብ ካልቻልኩኝ የኔ የነገ ህይወቴ ቁስል እና ነጋችንን ስናይ ክርስቶስን ማየት ካልቻለን፣ በሱ ማረፍ ካልቻለን፣ እርሱ መደገፍ ካልቻለን መኖር ምናችን ነው? ብዙዎቻችን እንዘምራለን ብለን ነገ ስንዘፍን ስንጨፍር እግዚአብሔር ማይወደው ቦታ እየኖርን ያለ ነው። ሁል ጊዜ እኛ ስንጨፍር እርሱ እያለቀሰ ነው እያየን። እኛ ኃጢአትን ስንሰራ ስለኛ እያዘነ ነው። ምክንያቱም የእኛንም መጥፋትና የእኛን ውድቀት የማይወድ አምላክ ሁል ጊዜ ያየናል። ሁል ጊዜ በስስት ጥፉ ብሎ ያልገደለን ይመጣሉ ብሎ ያኖረን በተስፋ የጠበቀን እና ያሳረፈን አምላክ ስለሁላችን መፍትሄና መልስ የሆነን አምላክ በእውነት ስለሁላችን ረፍት ነው። የረፍት የሰላምና የተድላ ደስታ ሁላችንን በህይወት ሊያኖረን የፈቀደ የወደደ አምላክ በእኛ ውስጥ ስለሚኖር እኛን ስለሚያኖርና ስለኛ ደስታና ሰላምን ስለሰበከን ሁላችንም በሱ ረፍት ስላገኘን በእውነት እግዚአብሔር እናመሰግነዋለን። ከዚህ በላይ ስለሱ የምናገረው ነገር የለም። ሁላችሁንም ስለዚህ አመሰግናለሁ። እግዚአብሔር ይስጥልኝ።